ኬኬ ምን አለ 19000 ነው አለ ምኑ የዛሬው ጃክፖት 19000 የሚያስገኘው ጃክፖት ግራና ቀኝ ይሄው እንደምትመለከታቸው ውብ ያራዳ ልጆችን ሰብስቧል እንኳን መጣችሁልን እንግባባለን ነው ቅዳሜ ከሰዓት ነው በእንግባባለን ዝግጅት 19000 ሊበላ ጫፍ ደርሷል መልካም እድል እመኝላችኋለሁ ለሁላችሁ ሁሌም እንደምናደርገው በቅድሚያ ጣና ወጣለን አራት ባለ እድለኞች ሁለት እንዲሆኑና ግራ ቀኝ ይዛሉ ሌሎቹ ደግሞ እንደ ወርተራቸው እንደ እድላችሁ ተስተናገዳላችሁ ማለት ነው አራታችሁ ዛሬ በእድሜ አነስ ያለ ታዳሚ ያላረን ከእናቱ ጋር መጣ ስለዚህ ለእናቱ ቢያወጡልንስ አይሻልም እሺ እናቱ እስቲ ከዚህ ከአራቱ ያወጡልኝ ከዚህ 2 3 የመጨረሻ 4 በጣም አመሰግናለሁ ከዚህ ውስጥ የርሶ እንዲኖር እመኛለሁ ወይ የርሶ ወይ የኤባ የልጆ አመሰግናለሁ እናታችን እንግዲህ አውጥተውልናል የኤባ እናት ናቸው ኤባ መልካም እድል አራታችሁ እነማን ናችሁ አብረን እናያለን የመጀመሪያው ባለ እድል እንግባባለን ቅዳሜ ከሰዓት ከ19000 ተቋዳሽ የሚሆነው ተረኛ ወይም ደግሞ እድለኛ ፊደል ማን ነው ዋ በጣም ጥሩ የመጀመሪያው ባለ እድል ሌላ ሁለተኛው ማን ነው ሁለተኛው ይከፈት ባርሳ ይከፈት እሺ ሁለተኛው ባለ እድል ፊደል ያዘ ፊደል ለዚህ ነው በጣም ጥሩ አሁን ከዚህ ካልሆነ ዳኛ ይባረራሉ በቃ ማባረር ነው ነው መልካም እድል እመኝላችኋለሁ ሁለቱም በዚህ ሳይድ እንዲሆን ደግሞ እንመኛለን አይሻለም ባላንስ ለማድረግ ካልሆነ እንደ እድላችሁ እንመጣለን አብሽሩ ሶስተኛው እድለኛ እንግባባለን የ19000 ተቋዳሽ የሚሆነው ፊደል እሳቱ ሰ እስቲ በጣም ጥሩ እንዴ ሞካርከው እንጂ በጣም ጥሩ የመጨረሻው አይተሽላት ነበር ቤተሰብ ናችሁ እንዴ እውነት እህትና ማች ዋ በጣም የመጨረሻ እናንተ ደግሞ ጮኛሞች ናችሁ አይደለም ይቅናችሁ በእናት ይቅናችሁ የመጨረሻ ባለ እድል ጸበሉ ትባላለች በነገራችን ላይ ጸበሉ ወዴት መጣ በጣም ጥሩ ይሄ ማስተዛዘኛ እዚያ እንዳላችሁ ማለት ነው አራታችሁ ቦታችሁን ትይዛላችሁ መጀመሪያ ስማችሁን መታወቅ ያለብን አይመስላችሁም ማለበስ ስምሽ አቤት ሰላም ብቻውን ሰላም ኃይሉ ነው መሰለም ሰላም ኃይሉ ከየት ሰፈር ነው ሳር ቤት ኤልያስ አበበ ከየት ነው መብራት ኃይል በጣም ራሄል አካል እሺ ከፈረንሳይ ለጋሲዮ እሺ ሰላም ኃይለ ማርያም ከጉርድ ሾላ በጣም እናመሰግናለን ለአራታችሁ መልካም እድል እንመኝላችኋለን ስለዚህ መጀመሪያ ማንን እንጠይቃለን እነ ፈረንሳይ ለጋሲዮ አሁን ወደዚህ ስመጣ መንገድ ላይ ስደናበር ዳሽ ደፍቼ ከሰው ጋር ተጣልቼ ቆሎ በጭብጨባ እናንተ አጅቡ ሻይ ያው ሁለት ነው አግራና ቀኝ ያለው ሞክሩ ሰው ደፍቼ ቡና ኢኮኖሚ ዋልት ቡና በጣም እንቀጥል ሰዓት አለቀ ፈረንሳይ ለጋሲዮን ብቅ ስትሉ ወገን ላውራ አረ ደሞ ዘይን ፈልጓል እሺ ከትንሹ ልጅ እንጀምር ቆሻሻ ብራቮ ከዚህ ወገን እሺ አቤት ውሃ ደፍቼ በጣም ከዚህ
ምግብ ደፍቼ። በጣም ጥሩ። 6ቱ ተጠናቀቀ ማለት ነው። 3ቱ የእናንተ ነው ማለት ነው። ወደ ቀጣይ ጥያቄ እናልፋለን። የእናንተ ነው ተረኛ ማለት ነው። ባለፈው ሳምንት አጥራችን ስር የበቀለውን ዳሽ ነቅዬ ጣልኩት። ጥድ። እሺ በጣም በጭብጨባ አድርጓቸው። አቤት ቁል ስህተት። እሺ ሀባብ ይሄ ነው ሀባብ። እሺ ሞክሮ ቅርታ። ሀረግ ፊደሉ ንገሩኝ። ሀረግ። እሺ ሀረግ። በጣም ጥሩ። አበባ ሆይ ሸጋ ነው። እሺ አረም። ሁለት ይቀራል። እሺ ሰዓት አልቋል። አንድ ለእናንተ ወንድሜ። ቁጥቋጥ ነው አይደል ያልከኝ? ቁጥቋጥ ወንድሜ ቁጥቋጦ። እናመሰግናለን። አንድ ይቀራል። እናንተ ድል ሰጣለሁ። ዞርኩኝ። ኮሽም። ወደ ቀጣይ ጥያቄዎች እናልፋለን። ሰርግ ተጠርቼ ብፌ ሳነሳ መጀመሪያ አይኔ ላይ የሚገባው ዳሽ ነው። እሺ ጥሩ ነው። ለምን በጣም ከጠገባችሁ ችግር ነው ተብሎ። ለማንኛውም 3 ጥያቄዎች ያልተመለሱ አሉ። እሺ እናተክ ክትፎ። ዋናው ነገር ክትፎ። እሺ አልጫ። እሺ ፓስታ ፉርኖ። ምን አለ? ፓስታ ፉርኖ። በጣም አንድ ሞት አለ። ወደ ቀጣይ ጥያቄ እናልፋለን። እናንተ ናችሁ። ጎረቤታችን ዛሬ በጠዋት ሳያስበው ዳሽ በልቶ ግራ ገብቶ ሰዓት አልቋል። ቁርጥና በርገርን መልሳቸዋል። እሺ እህታችን ምግብ ራሱ ትሪክ ነው የተሰራችው። እቁብ በልቶ እስካሁን ራሱ አልገባኝም። እቁብ በጠዋት በልቶ አይገርምም? የጠዋት እቁብ አለ እንዴ? እንዴት አይነት ነገር ጎረቤታችን ዛሬ በጠዋት ሳያስበው እቁብ በልቶ ግራ ገብቶታል። የት ላድርገው ነው ነገሩ? ጨላው። እሺ ወንድም ጉቦ በልቶ ግን ወይ በጣም ትልቅ ብር ጉቦ በልቶ ይሆናል አይደለ? ጉቦ ኃጢአት ስለሆነ ያስጨንቃል እኮ መቼም አይደለም። መልካም እሺ፣ አሁንም መልስ ወደ እናንተ እሰጣለሁ። እሺ እህቴ፣ ምግብ ይሄኛው ምግብ በልቶ ሳያስበው ምግብ በልቶ ግራ ገብቶታል። ወንድሜን ምን ነው ሼር ቢያደርገኝ እንብላ ይባላል።
አይደለም እንዴ? አንድ ይቀራል። እሺ ወንድም ማለት ደሞዝ። ኦኬ ደመወዝ። ጎረቤታችን ዛሬ በጠዋት ሳያስበው እቁብ፣ ምግብ፣ ፍዳውን፣ ጉቦ፣ በርገርና ቁርጥ በልቶ ግራ ገብቶታል። ከሁሉም ለሁሉንም ይል ፍዳውን ይብላ ችግር የለም። ጉቦ ግን አይብላ። ጉቦ አይደለ እንዴ? ጉቦ ጥሩ ነው። ፈረንሳይ ለጋ ሲሆን እህቴ ከቅርብ ጊዜ ወዲህ ያምርብኛል ብላ ዳሽ አስረዝማ መውጣት ጀምራለች። እህቴ ማይ ጋር ዛሬ ነው ምላሷን አስረዝማ። በጣም ይገርማል። እሺ ለሁለታችሁ እንደውም ጎል ነው። እሺ ጫማዋን አስረዝማ መውጣት ጀምራለች። እሺ አለሽ ነው ራሱ ነው ጫማዋን። በጣም እሺ እህቴ ቅንድቧን አንድ ቀን እሺ ወንድሜ ሽፋ ወደ ቀጣይ ጥያቄዎች እናልፋለን። አጎቴ አዲስ አበባ ውስጥ ሲቀጥረኝ እሱ በወጣትነቱ ይዝናናበት የነበረው ዳሽ ሆቴል ነው። የቀድሞ ሆቴል እሺ አቤት ወይኗ የሚባል ሆቴል አለ። ላሊበላ። እሺ የቱ ጋር ልምጣልሽ? እዚህ ጋር። እሺ ገምቱ። በጣም ቀላል ጥያቄ። እሺ በጣም ቀላል መልስ ነበር። ቢያንስ አይ ችቦ ታውቂያለሽ? ምን ሆነ? ችቦ ቦይ አልፏል። ስለዚህ ቅዱስ ዮሐንስ ነው ማለት ነው ይሄ ሁሉ ችቦ። እሺ ጣይቱ የመጀመሪያ በኢትዮጵያ ታሪክ የመጀመሪያ ሆቴል ነው አይደለም? በፊት ለነገሩ ጣይቱ ሆቴል እኮ አይባልም ነበር፣ እቴጌ ሆቴል ነበር የሚባል እና መልስ መልሷል። እናመሰግናለን። እሺ ከዚህ እሺ ወንድም ማለት ዋቢ ሸበሌ። በጣም ጥሩ። እሺ እህቴ መነን። እቺ መነን ሆቴል። ጊዮን ሸጋ። እሺ እህቴ ኢትዮጵያ ሀገሬ። እናመሰግናለን። ሁለት ቃል። እሺ ጥግ ሸራተን ሂልተን። ሸራተን ስለተሰጠ ያስኬድ ነበር ያንቺን። ትንሽ ይወደድበት ይሆናል። ሂልተንም የቀድሞ ሆቴል ነው። እሺ ወንድም ያኛው ሶራምባ ራምቤ ሀራምቤ ሆቴል የቱ አካባቢ ነው ያለው? አመሰግናለሁ። አምባሳደር ኩርብ ስትሉ ሀራምቤ። በነገራችን ላይ ስለ ሀራምቤ ሆቴል ስሰማ የአፍሪካ ህብረት
ስብሰባዎችን ያደርግ በነበሩበት በመጀመሪያዎቹ ጊዜያት የተሰራ ሆቴል የሚል ነገር ሰምቻለሁ። ኢትዮጵያ ሆቴል፣ ሀራምቤ በጣም የሀገር ባለውለታዎች ናቸው። እናመሰግናለን። እንግባባለን። በቅዳሜ ከሰዓት እንደቀጠለ ይገኛል። አሁን ውጤት የምናሳውቅበት ጊዜ ላይ ደርሰናል። ግራና ቀኝ ስንት አገኙ፣ እንዲሁም ደግሞ ረዳት አቅራቢዎች ተሳታፊዎች ስንት አገኙ የሚለውን እንደሚከተለው እገልጻለሁ። ስንት ነበር ደመራችሁት? ፈረንሳይ ለጋሲዮን ይሰብረልኝ። እናንተ ስንት ነው ያሸነፋችሁት? እስካሁን ድረስ ባለው ማለት ነው 1350። ወንድም እህቶቼ ደግሞ እናንተ ውጤት የሚያሳየኝ 900 የኢትዮጵያ 900 የኢትዮጵያ። አሁን ገረም የሚለው ግራና ቀኝ የበላችሁት የገንዘብ መጠን ከፍ ያለ ነው። ይገርማችኋል። በጣም ብዙ ጥያቄዎች ነው የመለሳችሁት። አብዛኞቻችሁ አግኝታችኋል። ገና ይቀጥላል። በስካሁኑ ግን ስንት ነው የመለሳችሁት? ያገኛችሁት የብር መጠን ግራና ቀኝ 1600። ስለዚህ ወደ ሁለተኛው ምዕራፍ ያለፋችሁት እናንተ ናችሁ ማለት ነው። አሁን ሁለተኛው ዙር ውድድር 14400 ነው። 14400 ሶስት ጥያቄዎች ይቀርቡላችኋል። ሶስቱንም ጥያቄዎች ጥብ ካረጋችሁ 14400 ኬኬ በጥሬው መልካም እድል። እነሱ ካልመለሱት ወዴት ይመጣል? ወደ እናንተ ግራና ቀኝ ይመጣል። ለእናንተ ደግሞ 300 ብር ጥያቄዎቹ ያስገኛሉ ማለት ነው። 14400 ጥያቄዎችን አብረን እናያቸዋለን። 3 ጥያቄዎች ናቸው። እስቲ አብረን እናያቸው። ሶስት ጥያቄዎች ናቸው። ምረጡ ከሶስቱ አንዱ። ቀለል ካለው ጀምሩና ወደ ከበደው ትሄዳላችሁ። ችግር የለውም። ተመካከሩ። ሁለታችሁ ወስኑ። አንድ ችግር የለም። ሶስት ከሶስተኛው እንጀምራለን። ይሄንን ስትመልሱ 2 እና 1 ይከፈቱላችኋል ማለት ነው። ስለዚህ ሶስቱንም ጠቅላይ ከመለሳችሁ 14400 ከቀድሙ 1350 ውጪ ማለት ነው። ይሰማል? እናንተ ደግሞ ታደርጋላችሁ። ይቋጠር። መልካም እድል እመኝላችኋለሁ። ሶስተኛውን ጥያቄ አብረን እናየዋለን። ተረትና ምሳሌ ወይም አባባለው ዳሾች አሉ። እዚህ ላይ ምንም የሚታይ ነገር የለውም። አሁን 4 እድሎች ሰጣችኋለሁ። 4 እድሎች የፊደል እድሎች ናቸው። ከሀ እስከ ፐ ባሉት ማንኛውን ፊደል ትነግሩኛላችሁ። ሀን ስትነግሩኝ ከነገራችሁኝ የሀ ዘር በሙሉ ያለው ነገር ሁሉ እዚህ ዝርግፍ አድርጎ ያወጣል። ኮምፒውተር ኮምፒውተር። 4 እድል ፊደል ከሀ እስከ ፐ ማንኛውም ፊደል ለ አለ። ግድ የፈረንሳይ ፊደል ሰ ሰይለ 2 እድል አላቸው ነው። ሃ የሃ ዘር 1 እድል አለ። እስኪ አንቺ ሞክሪ። ራ ይሁን ረ አንድ ለብቻ ነው። አሁን እቺኛውን ፊደል አይታችሁ እንግዲህ ሞክሩ ማለት ይከብዳል፣ ግን ህጉ ነው። ምንም ታረጋግጥ ይቀጣል። ስለዚህ ለን መነሻ ታደርጋላችሁ። ግራ ቀኝ ያሉትን ቦክሶች ወይም ሳጥኖች ትቆጥሩና ለዛ ጋር ሊመጣበት የሚችል ተረትና ምሳሌ እንዳጋጣሚ ታገኙ ይሆናል። ልክ እሱን ሳገኙ 2 እና 3 2 እና 1 ይከፍቶላችኋል ማለት ነው። ሰዓት አለቀ። ስለዚህ የዕለቱ ጃክፖት አልተበላም ማለት ነው። 14400 ወደ ውድድሩ የሚያስገባችሁ ይሄ ነበረ። አልተመለሰም። ያው የድል ጉዳይ ነው። ጠጠር ያለባችሁ ፊደሉን ስላላገኛችሁ ነው። በጣም እናዝናለን። ለማንኛውም አረፍ ትሉና ሌሎችን ጥያቄዎች አብረን እናያለን ማለት ነው። አረፍ ይበሉ። 14400 ያስገኘ የነበረው የዕለቱ ጃክፖት ሳይበላ ቀርቷል። ስለዚህ ግራ ቀኝ ወዳሉት ተባባሪ አዘጋጆቻችን እድሉ ያልፋል ማለት ነው። ይሄንን የሞከረ
ይሄንን የሞከረ 300 እጁ ላይ። አሁን አንድ ፊደል ስለሆነ ለመገመት በጣም ከባድ ነው። እውነት ነው፣ በጣም ከባድ ነው። ግን እስቲ ከዝግጅት ክፍሉ ጋር ተነጋግረን ምናልባት በዓል ስለሆነ አንድ ፊደል ብንመርቅስ የሚል ሐሳብ አለ። ዝግጅት ክፍሉ አቤት፣ ዝግጅት ክፍሉ ከስክሪን ጀርባ ይቀጥላል። አንድ ፊደል ጨምሩ። አቤት፣ ተ የተዘር ሰዓት አልቋል። አሁንም ሁለት እድል ይኖራቸዋል። ለማንኛውም እዚህ ጋር ለዛና ታናት ያለው ተረትና ምሳሌ ወይም ደግሞ አባባል ምንድነው የሚለውን እስቲ አብረን እናየዋለን። ወይ አዎ፣ ቂቢያን ጣሪዋ እያለች ጎመን ቀንጣሿን ምች መታት። ለምች የምትቀርበው ማን ነበረች? ቂቢያን ጣሪዋ አይደለ? አዎ፣ የቻንስ ጉዳይ። ጎመን ቀንጣሿን ቂቢያን ጣሪዋ እያለች ጎመን ቀንጣሿን ምች መታት። በጣም የሚያዝናና አባባል ነው። አሁንም ሁለት እድል አላችሁ፣ 600 ብር ያስገኝላችኋል ማለት ነው። ልምረጥላችሁ ከሁለት እና ከአንድ። እስቲ በአንድ እንሞክር። አሁን ሁላችሁም እኩል 300 ብር የማግኘት እድል ነው ያላችሁ። እሺ፣ ቆይ ብለናል። እሺ፣ አለ። በጣም ጥሩ። እሺ፣ ተ የለም። አ ነው ያልከው አይደል? በጣም ጥሩ። ሁለት አባ። አሁን እየገመታችሁ አንድ ይቀራችኋል። እሺ፣ ከእናንተ እሺ፣ ሰ የለም። ስለዚህ 3 ፊደል አላችሁ። በጣም አጭር ተረትና ምሳሌ። እሺ፣ አገኘሽው? ምን አለ? ብርሌ ከነቃ አይሆንም። ብርሌ ከነቃ አይሆንም እቃ። መለሰችው። ሞቅ አድርጎላት። ምን አለች? ብርሌ ከነቃ አይሆንም እቃ። አሁንም አንድ ጥያቄ ይቀራችኋል። ሁለተኛውንም አብረን እናያለን። 300 ብር ያስገኛል። መልካም እድል። እሺ፣ እዚህ ምንም የሚታይ ነገር የለም። አሁን ፊደል። እሺ፣ እህታችን መ አለ። እሺ፣ ለ አለ። እሺ ወንድሜ፣ ሰ የለም። አንድ እድል ይቀራችኋል። ገደኛ ሰው። እሺ፣ ባርሳ ምን አልከኝ? ይቅርታ። እሺ፣ የለም። ስለዚህ 4 እድል አልቋል። መና ላ አላችሁ። አጭር ተረትና ምሳሌ ስለሆነ መገመት ይቻላል ብዬ አስባለሁ። መልካም። ያቺ ነገር መጣች። ሰዓት አልቋል ተብሏል። ያው የ5 ፊደል እድል ነበር የተሰጣቸው። በአጋጣሚ 3 ፊደሎች አግኝታቸዋል። ምናልባት ጠጠር ያለ ተረትና ምሳሌ ወይ አባባል ሊሆን ይችላል። ለማንኛውም መልሱን አብረን እናየዋለን።
ምን አልሽ? ሁለቱን እኮ ቀላል ነበራ አይደለ? ቀላል በቀላሉ ይገኝ ስለነበር ነው። ዘመደ ብዙ ጠላው ቀጭን ነው። ስለዚህ ብዙ አትጋብዙ እኮ ዘመድ አታብዙ ነው። ዘመደ ብዙ ጠላው ቀጭን ነው። መልካም። በቅዳሜ ከሰዓት እንግዲህ 14400 ነበር ጃክፖቱ ያስገኝ ነበረው። አጋጣሚ በዛ ጃክፖት ላይ አልተሳካም። ሶስቱ ጥያቄዎች ለተወዳዳሪዎች ቀርበዋል። ከሶስቱ አንዱ ተመልሷል። ተረትና ምሳሌዎቹ ብሬሌ ከነቃ አይሆንም ዕቃ፣ ዘመደ ብዙ ጠላው ቀጭን ነው፣ እንዲሁም ቅቤ አንጣሪዋ እያለች ጎመን ቀንጣሿ ምች መታት የሚሉ ተረትና ምሳሌዎች ነበሩ። ስለዚህ 300 ብር እህታችን አሸንፈሻል ማለት ነው። ለእህታችን እንባባለን ቀጥሏል። አሁን የሽልማት ሰዓት ላይ ነው ያለነው። ሽልማቱ ቅድም የነገርኳችሁ ነው። የጨመረ ነገር አለ? የለም። ስንት አልኳችሁ እናንተ? 1300 1350 ይሄው 1350 የእናንተ ስንት ነው? ከጸባይ ጋር 900 ያራዳለች። ከጸባያችሁ ጋር 900 የኢትዮጵያ 900 እናመሰግናለን። ግራና ቀኝ 1600 ነበር። ከዛ በኋላ እህታችን በመለሰችው መልስ ምክንያት ብሩ መጠኑ ከፍ ብሎ ስንት ገባ? 1900 ብርብራው በርበሬ ብርብራው 1900 ብር ተመጣጣኝ። ስለዚህ ከእህታችንን ጀምር አይሻልም? ከባለ 300 ሞቅ አድርጉላት። 300 ባለ 300 1 2 3 እንቆጣጣሽ ፏ በይ። በጣም እናመሰግናለን። እዚህ እናመሰግናለን። ያራዳ ልጅ እዚህ ስንት ነው? ሁለት መልስ ነው 200 እንዴ? እናመሰግናለን። ሁለት መልስ 200 እናመሰግናለን። ብራቮ መልሳል። እናመሰግናለን። 50 ለአንተ 50 ለማዘር እዚህ ያለኝ እዚህ እዛ መልካም። እሺ ማቀራረብም ያስገኛል ብቻ ነው። እናመሰግናለን። የት ቀረኝ? እናመሰግናለን። እዚህ ይሆናል። እሺ እናመሰግናለን። ሲሆን ባርሳ 1 እናመሰግናለን። ሌላ እሺ 100 ነው አንቺም እናመሰግናለን። እሺ ወንድሜ እናመሰግናለን። እናታችን እናመሰግናለን። ቀጣይ ሳምንት ጃክፖቱ 19850 ገብቷል።